ተመላለስኩበት እሱም አለቀ እና አሁን በጣም ግራ ስለገባኝ ነው። አሁን ተነጎዳያ ነው አዲስ አበባ የሚሄደው ቀጠሮዬ ነው። ከአቅሜ በላይ ሆኖ ነው። ከዛ በኋላ ጨረር ይታዘዛል። ከጨረሩ በኋላ መድኃኒት ምን ቤት ነው ማዘርዬ፣ ጠላት ብቻ ነው ያለው። እኔ ጋር እንደምታዩት ነው። ሁሌ ስጣላ ነው ማመሸው። ገንዘብ እርዳታ የኔ ቤት አይሆንም። ለዛ ብዬ ሰው እንዲያደርስሎት ፈልጌ ነው። እባካችሁ ሰው የሚረዳ ሰው ጋር አድርሷት። ማዘር እናት ናቸው፣ ታሞ ነው እየተሰቃዩ ያሉት። ፕሊስ እባካችሁ ቪዲዮ ቀርጻችሁ ለሙባረክ የሚሆን አድርሱለት። ሙባረክ ሙሰማ የት ነው ያለው? እንዲህ አይነት ማዘሮችን አንዳንዴ ይርዱ። አጀንዳ ብቻ አይደለም። እኔ ስንቱ ጋር እየተጣላው ነው ያሉት። እዚህ ጋር ሰው እየተጣላ ደግሞ ሰው ገንዘብ መርዳት አይችልም። ኧረ እባካችሁ ወላሂ እና ይሄን ያክል ስታለቅስ ማየት ራሱ በጣም ከባድ ነው። በጣም ወደ ቤታቸው የመጣሁት ወድጄ አይደለም። በካንሰር በሽታ እየተሰቃየው ነው ያለሁት። ምንም ቤዛ ቤስቴ የሌለኝ ወድቄ ያለው ሰው ነው። እባካችሁ ያላችሁ እጃችሁን ዘርጉልኝ። እባካችሁ ወንድሜም እህቴም የምትሆኑ ልጆቼም የምትሆኑ ስለ መድኃኔዓለም ስለ እመቤቴ ማርያም ብላችሁ አንድ እኔ ምስኪን እባካችሁ ባላችሁ እርዱኝ። ኖሮኝ አይደለም ወደ እናንተ የቀረብኩት፣ ጨንቆኝ ነው። የማደርገው ነገር አጥቼ ጥቁር አንበሳ ነው እየተመላለስኩ ያለሁት። በጣም አስቸጋሪ ጉዳይ ውስጥ ነኝ ያለሁት። በአስቸኳይ ፕሬሽን ያሉኝ እኔ ከዚህ ቤዛ ቤት ማጥቼ ነው። እባካችሁ ያላችሁ ልጆች እግዚአብሔር እንደዚህ አይነት ነገር መድኃኔዓለም ክርስቶስ ኪዳነ ምሕረት እንደዚህ አይነት ነገር ተሰውራችሁ ከእንደዚህ አይነት ልመና ሰፌት ማቅረብ በእርግጥ እሳት ነው፣ ግን ከአቅሜ በላይ ሆኖ ያሰነኳቸው ልጆች እባካችሁ ያላችሁ እርዱኝ። እባካችሁ ስለ እግዚአብሔር ስትሉ ወላሂ እነዚህ እናቶች እዚህ ሶሻል ሚዲያ ላይ ካወኳቸው 2 ወር 3 ወር ሊሆናቸው ነው እንደዚህ እየተሽከረከሩ፣ ግን ለመታከሚያ ምንም ገንዘብ አላገኙም። እሺ አካውንት እየጠየቃችሁ ያላችሁ ግን አካውንት ልክ ስንሰጣችሁ ብትን ነው የምትሉት፣ ወላ ተቀብላችሁ ነው የምታስገቡት። አሁን አካውንት መጠየቅና ማስገባት ሁለቱ የተለያየ ነው። አካውንት ብላችሁን አካውንት ልክ መናገር ስንጀምር ትሄዳላችሁ ጥላችሁ። እኔም ቁጭ ብዬ ገንዘብ መሰብሰብ አልኩኝ። ያው የኔን ቤት ታውቁታላችሁ። ስለዚህ አንዴ አካውንት ተሰጣችኋለን። አካውንት አንዴ ተቀብላችሁ ሁላችሁ አስገቡላቸው። የሆነ ቤት ሄደው እንዲረዱ አመቻቹላቸው። ማለት የሚያስፈልጋቸውን ገንዘብ ከነመረጃው ጋር ተይዞ በፕሮግራም የሚሰበስብላቸው ሙባረክ ሊሆን ይችላል፣ ሀቢባን በሉ ማንም በሉ፣ እንደዛ ሰው አመቻቹላቸው። እሺ አሁን እዚህ ጋር እኛ ሌላ ቻሌንጅ ጀምረን እንደገና ማዘርን ይሄን ፊት እያየን መቀመጥ አንችልም። እኔን የመሰሉና ተቸግረው ነው እየዞሩ ያሉት። ባለፈው የምንችለውን እኮ አደረግንላቸው። እኛ ተዚሎ አስገብተንላቸዋል። ይህ ወቅት ታስታውሳለህ? እኔ አድርሶ አልኩኝ፣ ቅረጹ አልኳቸው። አሁን ስድብ ቢሆን ቀርጸው ፖስቶታል። ለሀቢባም ሆነ ለሙባረክ የሚሆን መልዕክት ስታስተላልፍ ቅረጹና ፖስት አድርጉላቸው፣ ከዛ ጥሪ ይቀርብላቸዋል ነው። እኔ ቤት ውስጥ ከ50 ከ60 ጊዜ በላይ ሆነ የዛሬ ዓመት። አሁን እኔ ጠላት ብቻ ነው ያለው፣ እያያችሁ ነው። ስንሰዳደብ ነው የምንለው። እንዲህ አይነት ቤት ደግሞ ለእርዳታ አይሆንም። አሁን ሰድቤ መልሽ እርዳ አልልህም። እንደ ቢያንስ ድምጿን ቀረጹና ለሙባረክ ወይ ደግሞ ለሆነ ሰው አድርሱ ፕሊዝ። ከ3 ወር በላይ እያሳዝናል እንደዚህ መሽከርከራቸው ራሱ። አሁን ሰው እየተረዱ ነው ይመስላቸው፣ ግን እየተረዱ አይደለም። ባለፈው ትንሽ እዚህ ተሰጣቸው፣ በቃ አለቀ። ስንት ነው ማዘር የተጠየቁት? በአጠቃላይ ሲናገሩ ይቅረጹና ፖስት ያድርጉ። አካውንት ትነግሩንና አንዴ የተናገረን እኛም ወደ ስራችን እንገባለን። እኔ አሁን ምንም ነገር እንትን የለም። መድኃኒቱ በጣም ውድ ነው። አሁን ወደ ውጭ ነው መድኃኒት ግዢ ያሉኝ። ስለዚህ ከዚህም መንቀሳቀሻ ባለፈ ያቺ የሰጣችሁኝን 2 ጊዜም 3 ጊዜም አዲስ አበባ ተመላለስኩበት እሱም አለቀ እና አሁን በጣም ግራ ስለገባኝ ነው። አሁን ተነጎዳያ ነው አዲስ አበባ የሚሄደው ቀጠሮዬ ነው። ከአቅሜ በላይ ሆኖ ነው። ከዛ በኋላ ጨረር ይታዘዛል። ከጨረሩ በኋላ መድኃኒት ምን እንደሚያዙልኝ አላውቅም። ስልኮትን ስጧቸው። ስልኮትን በውስጥ የሚደውሉት ይኖራሉ። ስልኮት ስንት ነው? 0980 ምጽፉ ጻፉ። ስልካቸውን ይዛችሁ ደውላችሁ ማናገር መርዳት የምትፈልጉ
በውስጥ አውራቸው 0980 47 47 71 85 ጻፉና ደውሉላቸው። ከፈጣሪ ታገኙታላችሁ። የአካውንቴንም ልስጣችሁ። አካውንቱንም ስጧቸው። አዎ አካውንቱንም እንትን በሏቸው። አካውንቶትን ንገሩ። 1000 ጻፉ እባካችሁ። 50 1050 80 80 05 05 338 ልክ ነው። አዎ መንበረ ለገሰ ይላል። መንበረ ለገሰ እንደገና ይንገሩኝ። 1050 50 80 80 05 05 338 ይህን ጻፉና እንግዲህ ከፈጣሪ እንግዲህ ያው የደከሙ ናቸው መስራት የማይችሉ በህመም ላይ ያሉት የምትችሉትን ነገር ከአንድ ብር ነው ከ100 ብር ጀምራችሁ ያገኛችሁትን ላኩላቸው። ተዋሪ ቀባሪ የላቸውም፣ ብቻቸውን ናቸው ያሉት እና የተሻላችሁን አድርጉላቸው። በረከቱ ይደርሳችኋል። ሁላችሁም መቼም ላልባሌ ነገር ለጊፍተሮችም እንሰጣለን አይደለ ገንዘብ። ስለዚህ ያላችሁን እናት ያለው እናት አይጨክንም። እናትም ያጣን እናቴን እያሰባችሁ እናታችሁን እያሰባችሁ አድርጉላቸው። እናታችሁን እያሰባችሁ አድርጉላቸው። ሁላችሁም ያስገባችሁ ደግሞ እዚህ 22 ቁጥር ጻፉና ቁጥሩ ንገሩን፣ እንነግራቸዋለን። እዚሁ መናገር የምትፈልጉ ካላችሁ ማስረዳት ማለት ምን ያህል እንዳስገባችሁ እሳቸውም ትንሽ እንዲበረታቱ ማለት ነው። እንግዲህ ይዘዋል፣ እየጻፉ ናቸው። ቁጥራቸውን እየጻፉ ደጋግሞ እየጻፉ ነው። አሁን የሆነ ነገር ያገኛሉ ብዬ አስባለሁኝ። አይዞት እንትኑን መድኃኒቱን የሚገዛ ከሆነ ፎቶ አንስተው ለእኔ ይላኩልኝ፣ እኔ እገዛለታለሁ። መድኃኒቱን ከውጭ ሚንኮ ከተባሉ መድኃኒቱን ዋጋ ይላኩልኝ። ባለፈውም ነግሬዎታለሁኝ። እሺ መድኃኒቱን ላኩልኝ፣ ፎቶ አንስተው እኔ እገዛለሁኝ። እሺ እና በሉ አግዟቸው። ለራት ለምሳም ለትራንስፖርት የሚሆናቸውን የሆነ ነገር ስጧቸው። እናታችሁን እያሰባችሁ በህይወት የሌሉትም እናት ከሆኑ እሳቸውን እያሰቡ ላኩላቸው። መቼም እናት የሌለው ሰው የለም አይደለም። ሁላችሁም እናት አለን አይደለ? እናታችንን እያሰብን ሁላችንም የተቻለን ሁላችሁም ኦፕሬሽን መቼ ነው የሚሆኑት? በቅርብ ነው የሚሆኑት? አዎ አሁን ወደ ዋናው ዶክተር ጋር ቀርብ ያለው ውጤቶቹን ሰጥቻለሁ፣ እንጠራሻለን ብለውኛል። አንዱ ውጤት ግን የነገ ሳምንት ነው ወስጄ ተቀብዬ የውጭውን የምሰጠው ለዶክተሩ ማለት ነው። ቦርዱ ጋር ደርሻለሁ አሁን እና አልጋም አልጠሩኝም እስካሁን እንጂ አልጋም ችግር የለውም። መድኃኒቱ ከውጭ ነው ከተባሉ አገር ውስጥ ከሌለ ለእኔ ይላኩልኝ። እኔ በሆስቴሶች በምን በሆነ ነገር እንትን ብዬ ለምኜም ቢሆን እልክልዎታለሁኝ። ፎቶ አንስተው ብቻ ላኩልኝ። ፎቶ አንስተው ላኩልኝ።